ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ሐምሌ 6 ቀን 2018 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ከደብረ ማርቆስ ወደ አዲስ አበባ በሚያሻግረው መንገድ ላይ ያሉ ሽፍቶችን በጋራ ማጥፋት ሲገባን ሌላ ሽፍታ መፍጠር ተገቢ አይደለም ሲሉ ጠቅላይ ሚኒስትር አብይ አህመድ መናገራቸውን መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብቶች ጥሰት በአስቸኳይ በማስቆም ህገ መንግስታዊ ግዴታውን እንዲወጣ ኢሰመጉ ማሳሰቡን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። ከደብረ ማርቆስ ወደ አዲስ አበባ በሚያሻገረው መንገድ ላይ ያሉ ሽፍቶችን በጋራ ማጥፋት ሲገባን ሌላ ሽፍታ መፍጠር ተገቢ አይደለም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ትናንት ሐምሌ 5 2018 ዓ.ም በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ተገኝተው በከተማው የተገነባውን የአውሮፕላን ማረፊያን መርቀው ስራ አስጀምረዋል። ጠቅላይ ሚኒስትር አብይ በዚህ ወቅት ባስተላለፉት መልእክትም ወደ ከተማዋ በአውሮፕላንም ሆነ በመኪና መንቀሳቀስ አስቸጋሪ ሆኖ እንደቆየ ገልጸው አሁን ግን በአየር የሚደረገው እንቅስቃሴ መፍትሄ አግኝቷል ብለዋል። በቀጣይም በመኪና የሚደረገው እንቅስቃሴ እንዲመለስ ጥረት እናደርጋለን ያሉት ጠቅላይ ሚኒስትር አብይ የሎንቺናው ጉዞ በእኛ ጥረት ይመለሳል በማለት ምላሽ ሰጥተዋል። ጠቅላይ ሚኒስትሩ በመልእክታቸው ደብረ ማርቆስ ወሎን ከወለጋ ስታገናኝ የኖረች ከተማ ናት ያሉ ሲሆን የአካባቢው ሕዝብም ከሁሉም ኢትዮጵያዊ ጋር ተዋልዶ የኖረ ሕዝብ ነው ብለዋል። ዛሬ ደብረ ማርቆስ ከ20 ከተሞች ጋር ተወዳድራ ያንን የቀድሞ ክብሯን ለማግኘት የሚያስችል ቁመና ላይ ነች ወይ የሚለውን ጥያቄ ማንም ደብረ ማርቆስን የሚያቅ የሚወድ የሚቆረቆር ዜጋ ጥያቄ መሆን አለበት። ቀደም ሲል በነበሩ ግጥሞች አትመጣም ወይ ማርቆስ ከተድላው ከተማ ቢሻህ በአውሮፕላን ቢሻህ በሎንቺና የተባለላት ከተማ ናት። አሁን ሎንቺናውም አውሮፕላኑ ላለቁት ጥቂት ዓመታት ችግር ሆኖ ነበር። ዛሬ ቢሻህ በአውሮፕላን ተመልሷል። ቢሻህ በሎንቺና ግን በእኛ ጥረት መመለስ ይኖርበታል። ይህንን የመሰለ ምድር ይዘን መቼም እንዴት የሚያምር ሀገር እንደሆነ በውስጡ ያላችሁ ሰዎች ላይታወቃችሁ ይችላል። እንደዚህ ያለውን ለምለም ሀገር ይዘን ተግባብተን ተዋደን ሀገራችንን መስራት ሲገባን ባንግባባ እንኳን ተወያይተን ተከራክረን ተነጋግረን ሳንጋደል አብረን መኖር ሲገባን ክፉ ክፉን የምንስብ መልካም መልካሙን የምንገፋ መሆን የለብንም። በዚህ ዘመን እውነት መስፈሪያዋ በእጅጉ ስለቀጠነ ኢትዮጵያ ውስጥ ያለው የዘር የመከፋፈል የጎጠኝነት የጽንፈኝነት እሳቤ እየተንሰራፋ እንዲመጣ አንዱ የእውነት መቅጠን ምክንያት ሆኖ ሊወሰድ ይችላል። ያ ባይሆን ኖሮ ትናንት ወሎንና ወለጋን አስተሳስሮ ድልድይ የነበረው ደብረ ማርቆስ ካለምንም ጥርጥር ታሪክ እንደሚያወሳው እናንተም እንደምታውቁት ብዙ የደም መቀላቀል ያለበት የዚህ ከባቢ ሰው ለሌላው አርያና አስተማሪ ለሌላው መሰብሰብና አንድ መሆን ምልክት መሆን ነበረበት። ከዚህ ከባቢ በላይ ከአፄ ዮሐንስ ጊዜ ዘመን ጀምሮ ከትግራዩም ከኦሮሞውም ከሌላውም ብሔር ተዋልዶ ተዋህዶ የኖረ ሕዝብ ያለ አይመስለኝም። ጠቅላይ ሚኒስትር አብይ አህመድ በአባይ ሸለቆ አካባቢ አሊዶሮ የሚባለው ቦታ ላይ ሰፍሮ ወደ አዲስ አበባ አሻግሮ ያለውን ሽፍታ በጋራ ልንከላከለው ሲገባ ከደብረ ማርቆስ ደጀን መሄድ እንዳንችል ተጨማሪ ሽፍታ ማበርከታችን ተገቢ ጉዳይ አይደለም ሲሉ አክለዋል። የትም ቦታ ያለን ሽፍታ ተባብረን ማስወገድ ሲገባን ተጨማሪ ሽፍታ ወደ አካባቢያችን መምጣቱ ጥዩፍ ነገር ነው ብለዋል። የጂኦግራፊ ቅርበት የራሱን አስተዋጽኦ ያደረገ ቢሆንም ደብረ ማርቆስ በወሎና በወለጋ መካከል ድልድይ ሆና ንግድን ሰውን ስታስተሳስር እድገት ስታሳልጥ መኖሯ የማይታበል ሀቅ ነው። ይህንን ሀቅ ማስቀጠል አቅቶን በአባይ ሸለቆ አካባቢ አሊዶሮ አካባቢ የሸፈተውንና ወደ አዲስ አበባ አላሻግርም ያለውን ሽፍታ
በጋራ ታግለን ማስወገድ ሲገባን ከዚህ ደጀን መሄድ እንዳንችል ተጨማሪ ሽፍቶች ማበራከታችን ተገቢ ጉዳይ አይመስለኝም። የትም ቦታ ያለውን ሽፍታ ተሰናስለን ተደማምረን በማስወገድ የህዝባችንን ሰላምና ልማት ማረጋገጥ ሲኖርብን ጭራሽ ወደ ቀያችን ወደ ሰፈራችን ሽፍቶች የተበራከቱ ሰዎች በነጻነት ከቦታ ቦታ ተንቀሳቅሰው ስራ መስራት ወደማይችሉበት ደረጃ መድረሳችን ለሁላችንም አጠያያቂ ጥዩፍ የማይገባ ልንማርበት የሚገባ ጉዳይ ይመስለኛል። አንዴ የተከፋፈለ የሄደ ማህበረሰብ መከፋፈሉ አይቀሬ ነው ያሉት ጠቅላይ ሚኒስትር አብይ የሚያለያየንን ነገር እየተውን አንድ የሚያደርገን ነገር ላይ ማተኮር ይበጃል ሲሉ አክለዋል። ከደብረ ማርቆስ ወደ አዲስ አበባም ሆነ ወደ ባህር ዳር በአውሮፕላን መሄድ ላልቻሉ ሰዎች በመኪና እንዲንቀሳቀሱ ለማስቻልና ሰላሙን ለማምጣት መንግስታቸው ለሰላምና ለውይይት በሩ ክፍት መሆኑንም አንስተዋል። ዛሬ የምታውቁትን አንድ እውነት ልነግራችሁ ፈልጋለሁ። አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም። የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ የተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ዛሬ የአየር መንገድ ተመርቆ እንደተባለው በቀን 3 ጊዜ ሰዎች የሚመላለሱበት በረራ መጀመሩ መልካም ነገር ነው። ነገር ግን ያንን መክፈል የማይችሉ ወይም የማይፈልጉ በትራንስፖርት ከዚህ ወደ ባህር ዳር ወይም ከዚህ ወደ አዲስ አበባ መሄድ ቢፈልጉ ያንን ጉዳይ ማድረግ እንዲቻላቸው ሰዎች የነሱን ፕሮግራም የነሱን መሻት እንዳያስተጓጉሉ ሰላም በእጅጉ አስፈላጊ ስለሆነ መንግስታችን ከህዝቡ ጋር በመተባበር ሊወያዩ ሊነጋገሩ ለፈለጉ ማንኛውም ሰዎች በር ክፍት ነው። እጃችን የተዘረጋ ነው። ልባችን ክፍት ነው። እንቀራረብ፣ እንወያይ፣ እንነጋገር፣ ሀገራችንን ሰላም እናድርግ። የማያግባቡን ጉዳዮች ካሉ በሰላማዊ በሰለጠነ የፖለቲካ አግባብ መነጋገር ይቻላል። ከዛ ውጭ ያለው አማራጭ ኢትዮጵያን አይጠቅምም፣ አማራን አይጠቅምም፣ ጎጃምን አይጠቅምም፣ ምስራቅ ጎጃምን አይጠቅምም። መንግስት በትግራይ ክልል እየተፈጸመ ያለውን የሰብአዊ መብቶች ጥሰት በአስቸኳይ በማስቆም ህገ መንግስታዊ ግዴታውን እንዲወጣ ኢሰመጉ አሳሰበ። የኢትዮጵያ ሰብአዊ መብቶች ጉባኤ በትናንትናው ዕለት ባወጣው መግለጫ እንዳመላከተው በፌዴራል መንግስቱና በህወሓት ቡድን መካከል የተደረገውን የፕሪቶሪያ ስምምነት ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ ለሰሜኑ ጦርነት መንስኤ የነበረውና እንደገና ወደ ስራ ተመልሻለሁ ያለው የክልሉ ምክር ቤት ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ላይ ጥሎታል ብሏል። አዋጁ የቀድሞው የፕሪቶሪያ ስምምነት ከመደረጉ በፊት የነበረውን መዋቅራዊ አደረጃጀት መሰረት በማድረግ ለውትድርና አገልግሎት በግዳጅ የሚመለምልና ይህንን ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ መንግስት ዝምታ መምረጥ እንደሌለበት ጠቁሟል። ይህንን አዋጅ ተከትሎ በክልሉ በተለያዩ አካባቢዎች ከ18 ዓመት በታች የሆኑ ህጻናትን ጨምሮ ወጣቶችና የአካባቢው ነዋሪዎች በግዳጅ ወደ ውትድርና ማሰልጠኛዎች እንዲገቡ እየተደረገ መሆናቸውን
ከተሰበሰቡ መረጃዎች ለማረጋገጥ ችያለሁ ሲል ኢሰመጉ አስታውቋል። ይህ ድርጊት በአካባቢው ነዋሪዎች ዘንድ ከፍተኛ ስጋት እየፈጠረ ከመሆኑም በላይ በርካታ ወጣቶችንና ነዋሪዎችን አካባቢያቸውን ጥለው እንዲሰደዱ ያስገደደ መሆኑን ኢሰመጉ ጠቅሷል። ኢሰመጉ ይህንን እየተፈጸመ ያለውን የግዳጅ የውትድርና ምልመላ በዓለም አቀፍ ሕግም ሆነ በኢፌዴሪ ሕገ መንግስት የነጻነት መብትና ኢሰብአዊ አያያዝ ክልከላ እንዲሁም ሀሳብን በነጻነት የመግለጽ መብት የሚጥስ መሆኑን ጠቁሟል። ኢሰመጉ መንግስት በትግራይ ክልል የሚገኙ ዜጎችን ሰላምና ደህንነት የመጠበቅ ሕገ መንግስታዊ ግዴታውን እንዲወጣና በክልሉ እየታየ ያለውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በመግታት የሰብአዊ መብት ጥሰቶችን በአስቸኳይ ማስቆም አለበት ብሏል። ለህወሓትና ለክልሉ ጊዜያዊ አስተዳደር ባስተላለፈው መልእክት የፕሪቶሪያውን ስምምነት የሚጥሱና ክልሉን ወደ ዳግም ግጭት የሚያመሩ ማናቸውንም የግዳጅ ውትድርና ምልመላዎች እንዲሁም ህጻናትን ለጦርነት የማሰልጠን ተግባራትን በአስቸኳይ እንዲያቆሙ ጥሪውን አቅርበዋል። መግለጫው አክሎም ለሀገር ሽማግሌዎች፣ የሃይማኖት አባቶችና ሲቪል ማህበራት በትግራይ ክልል እየተባባሰ የመጣውን የፖለቲካ ውጥረትና ወታደራዊ እንቅስቃሴ በማውገዝ ችግሮችን በውይይትና በሰላማዊ መንገድ እንዲፈቱ የበኩላቸውን ጥረት ማድረግ አለባቸው ሲል ጥሪውን አስተላልፏል። የኢትዮጵያ መንግስት በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ለሚገኙ ዜጎች ሰብአዊ ምህረት እንዲደረግላቸው ከሀገሪቱ ባለስልጣናት ጋር እየተወያየ ነው አለ። የውጭ ጉዳይ ሚኒስቴር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ጉዳይ የተመለከተ መግለጫ በዛሬው ዕለት በማህበራዊ የትስስር ገጹ ላይ አጋርቷል። ሚኒስቴሩ በመግለጫው በሳውዲ አረቢያ ውስጥ የሚገኙ የኢትዮጵያውያንን ሁኔታ በተለይም ደግሞ የህግ ሂደትና የፍርድ ውሳኔ የተላለፈባቸውን ወገኖች በሚመለከቱ ጉዳዮች ላይ ከሚመለከታቸው የሳውዲ አረቢያ ባለስልጣናት ጋር በቅርበት እየሰራው ነው ብሏል። የኢትዮጵያ መንግስት በውጭ ሀገር ለሚኖሩ ዜጎች ደህንነት ጥበቃና የቆንስላ ድጋፍ ከፍተኛ ትኩረት ይሰጣል ያለው ሚኒስትሩ በሳውዲ አረቢያ በአስቸጋሪ ሁኔታ በሚገኙ ዜጎች ጉዳይም መንግስት በከፍተኛ አመራሩ በኩል ከሀገሪቱ ባለስልጣናት ጋር ተከታታይ ውይይቶችን አድርጓል ሲል ገልጸዋል። በተጨማሪም በሪያድ በሚገኘው የኢትዮጵያ ኤምባሲና በጂዳ የሚገኘው ቆንስላ ጄኔራል አማካኝነት አስቸጋሪ ሁኔታ ውስጥ ለሚገኙ የኢትዮጵያ ዜጎች ሰብአዊ ምህረት እንዲደረግላቸው ለመጠየቅ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢው መፍትሄ እንዲፈለግላቸው ከሚመለከታቸው የሳውዲ ባለስልጣናት ጋር ያለውን ውይይት መቀጠሉን ሚኒስቴሩ ገልጸዋል። እነዚህ ቀጣይነት ያላቸው የዲፕሎማሲና የቆንስላ ጥረቶችም በሰብአዊነት ረገድ አዎንታዊ ውጤቶችን አስገኝተዋል ያለው ሚኒስቴሩ እስካሁን ድረስም በአጠቃላይ 1971 ኢትዮጵያውያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ መሆን ችለዋል ነው ያለው። የኢትዮጵያ መንግስትም እነዚህን ዜጎች ወደ ሀገራቸው በተከታታይ በረራዎች እየመለሰ እንደሚገኝም በመግለጫው ተመላክቷል። የውጭ ጉዳይ ሚኒስቴር በውጭ ሀገር የሚኖሩ የኢትዮጵያውያንን ጥቅሞች፣ መብቶችና ደህንነት ለመጠበቅ ያሉትን የዲፕሎማሲና የቆንስላ አማራጭ ሁሉ መጠቀሙን እንደሚቀጥልም አብራርተዋል። በመግለጫው ሚኒስትሩ ዜጎችን በሚመለከቱ ቀሪ ጉዳዮች ላይ ከሳውዲ አረቢያ መንግስት ከሚመለከታቸው ባለስልጣናት ጋር ያለውን ግንኙነት አጠናክሮ እንደሚቀጥል መግለጹን ከውጭ ጉዳይ ሚኒስቴር ያገኘነው መረጃ ያመለክታል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ለአሜሪካ የአየር ድብደባ ምላሽ በባህረ ሰላጤው ሀገራት ላይ ጥቃት የሰነዘረችው ኢራን የሆርሙዝን የባህር በር ዘግቻለሁ አለች። የአሜሪካ ጦር በኢራን ላይ ተከታታይ የአየር ድብደባዎችን መፈጸሙን ተከትሎ ኢራን በአጸፋው በባህረ ሰላጤው ሀገራት በሚገኙ የአሜሪካ ወታደራዊ ተቋማትን አጥቅታለች። ኢራን የሆርሙዝን የባህር በር ሙሉ በሙሉ እንደዘጋች ብታስታውቅም አሜሪካ በበኩሏ የሆርሙዝ በር ክፍት እንደሆነና መተላለፊያውን ነፃ ለማድረግ ዝግጁ እንደሆነች ገልጻለች። ዘርፎ ሀብታሙ ዝርዝር አለው። የአሜሪካና የኢራን ኃይሎች በከባድ ሚሳኤልና የሰው አልባ አውሮፕላን ጥቃቶችም ተፋጠዋል። ቴህራን እሁድ ዕለት በመላ የባህረ ሰላጤ ግዛቶች በሚገኙ የአሜሪካ ተቋማት ላይ ያነጣጠረ ጥቃት የሰነዘረ ሲሆን ወሳኙን የሆርሙዝ ባህረ ሰላጤ ዳግም እንደዘጋች ማስታውቃለች። ይህ የታደሰው ግጭት የሆርሙዝ ባህረ ሰላጤ እንደገና ለመክፈትና ለተጨማሪ 60 ቀናት በሚደረግ ድርድር ጦርነቱን ለማቆም ያለመው ባለፈው ወር የተፈረመውን የአሜሪካና ኢራን ጊዜያዊ ስምምነት ወደፊት እጣ ፋንታ ጥያቄ ውስጥም ጥሎታል። ጥቃቶቹ ኢራን በሆርሙዝ ባህረ
ባህረ ሰላጤ በኩል የሚደረገውን የባህር ጉዞ ለመቆጣጠር በምታደርገው ጥረት በተደጋጋሚ በሚፈጸሙ ጥቃቶችና አጸፋዊ ጥቃቶች መካከል የመጡ ናቸው። ይሁን እንጂ የቅርብ ጊዜ ጥቃት ተከታታይ በፍጥነትና በክልል አድማስ ረገድ ከፍተኛ ጭማሪ ማሳይቷል። የኢራን ጥቃቶች በየካቲት ወር ከተጀመረ ወዲህ ጥቃት ደርሶባቸው የማያውቀውና የተኩስ አቁም ንግግሮቹ አማላጅ በሆነችው ኳታር ላይም ደርሷል። ከግንቦት ወር መጀመሪያ ጀምሮ ጥቃት ያልደረሰባት የተባበሩት አረብ ኤምሬቶች የኢራን ሚሳኤሎችና ድሮኖች በአየር መከላከያ ስርዓቷ እንደተመቱ ማስታውቃለች። የአሜሪካ ጦር በኢራን ተጨማሪ ጥቃቶችን መጀመሩን የአሜሪካ ማዕከላዊ እዝ በኤክስ ገጹ ላይ በወጣው መግለጫ ላይም አረጋግጧል። ይህም በሆርሙዝ ባህረ ሰላጤ በኩል በነጻነት የሚጓዙ ሲቪል መርከበኞችንና የንግድ መርከቦችን ለማጥቃት አቅማቸውን ለማዳከም ያለመ እንደሆነም ተገልጿል። የእዙ ቃል አቀባይ ቲም ሆንኪንስ ለሲኤንኤን እንደተናገሩት የአሜሪካ አውሮፕላኖች አንድ የኢራን ሚሳኤልና አንድ ራስን አጥፍቶ ጠፊ ድሮን መተው ጥለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት ከሰዓት በኋላ ለሮይተርስ በስልክ በሰጡት አጭር አስተያየት ስለ ቅዳሜና እሁዱ የኢራን ጥቃቶች ሲናገሩ እየደበደብናቸው ነው ሲሉም ገልጸዋል። የኢራን መገናኛ ብዙሃን እሁድ እንደዘገቡት በባህረ ሰላጤው ዳርቻ ላይ በሚገኙ ወታደራዊ ተቋማትና በቅርብ ርቀት ላይ በምትገኙ በቀሽም ደሴት አቅራቢያ በሚገኙት ስሪክና ባንደር አባስ የወደብ ከተሞች አካባቢ የሚሳኤል ጥቃቶችና ፍንዳታዎችም ነበሩ። የኢራን የውጭ ጉዳይ ሚኒስትር በወጣው መግለጫ አሜሪካ በሳምንቱ መጨረሻ በኢራን ላይ የፈጸመችውን ጥቃትም አውግዟል። ሚኒስቴሩ አክሎም በባህረ ሰላጤውና መተላለፊያ መንገዶች አስተዳደር ላይ ለመወያየት ቅዳሜ በሙስካት የተደረገው የኢራንና የኦማን ውይይት በአሜሪካ በኦማን በተደረገ ግልጽና ስውር ጫና ምክንያት ውጤታማ እንዳልነበረም ገልጿል። ባለፈው ሳምንት ትራምፕ የተኩስ አቁም ስምምነቱ እንዳበቃ መግለጻቸውም ይታወሳል። ሆኖም ለተጨማሪ ድርድር በሩ ክፍት መሆኑን አመላክተዋል። አሜሪካና እስራኤል በኢራን ላይ የጀመሩት ጦርነት ባህረ ሰላጤውን እያመሰቃቀለ ሲሆን ኢራንም የአሜሪካ የጦር ሰፈሮች ባሉባቸው አገሮች ላይ ጥቃት እየሰነዘረችም ነው። ኢራን ባህረ ሰላጤውን ውጤታማ በሆነ መንገድ መዝጋቷ የኢነርጂ ዋጋ እንዲጨምርና የዓለም አቀፍ የዋጋ ግሽበት እንዲባባስም አድርጓል። ኢራን ከጦርነቱ በፊት የዓለምን 1/5 የነዳጅና የተፈጥሮ ጋዝ ጭነት ያስተላልፍ በነበረው ባህረ ሰላጤው ክፍያ ለመሰብሰብ ቋሚ ስርዓት ለመዘርጋት እየሞከረች ሲሆን መርከቦች ያለ ፍቃዷ እንዳይጓዙም አስጠንቅቃለች። ባልተፈቀደ መንገድ ሲጓዝ በነበረ መርከብ ላይ የማስጠንቀቂያ ተኩስ ከፍታ ባህረ ሰላጤውን እንደዘጋችም ገልጻለች። እሁድ ዕለት ደግሞ ሁለተኛ መርከብ ማገቷንም አስታውቃለች። የኢራን የፋርስ ባህረ ሰላጤው የባህር ላይ ባለስልጣን እሁድ ዕለት እንደገለጸው በአካባቢው በአሜሪካ ወታደራዊ ኃይሎች በቅርቡ በተፈጠሩ ህገወጥ እንቅስቃሴዎች ምክንያት በባህረ ሰላጤው በኩል ማለፍ በአሁኑ ጊዜ አይቻልም፣ መረጋጋትና ሰላም እንደተመለሰ ፍቃዶች እንደሚሰጡ ባለስልጣኑ ገልጿል። የኢራን ድፍድፍ ዘይት ሽያጭ ፍቃድ የሰረዘችው አሜሪካ ከኢራን በሚሰነዘር ጥቃት ትንኮሳ፣ ማስፈራሪያና የዘፈቀደ መግለጫዎች ቢኖሩም ኃይሎቿ የመርከብ ጉዞ ነጻነትን ለመጠበቅ ዝግጁ መሆናቸውንም አስታውቃለች። የለተሰኘው የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን